በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። እንኳን ለአዌ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አሜን። ውድ የኔ የወለተ ማርያም ሚዲያ ተመልካቾች በያላችሁበት የክርስቶስ ሰላም ይብዛልኝ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ላላይ ያሳዩልን፣ ላልሰማ አሰሙልን። እጅግ መልካም ስራ የሚሰራበት ወደፊት ራሱን የቻለ ድርጅት ተቋም ሆኖ የሚቀጥል ነው ብዬ አስባለሁ። መመኘት አይከፋም አይደል? በነገራችን ላይ የወጡ ምቺ ፊቴን እንዴት እያበላሸኝ እንደሆነ ወቁ። በጣም ነው በቃ እንትን ያለኝ ሰው ሁሉ ያየኝ ምንጉን ነው እስኪል ድረስ እና አንዳንድ ያጋጥማል። ፀሐይ ላይ ስትሰሩ ከፀሐይ ላይ ደግሞ አልቧችሁ በጣም ጸራራ ፀሐይ ላይ ስትወጡ ምናምን ቻሌንጅ አለው። ከምቹም ከምኑም የምንዘክርላቸው የጻድቃኑ የሰማዕታቱ በረከት እየጠበቀን ነው እንጂ እውነት ለመናገር በጣም ከባድ ነው። ብዙ ቻሌንጅ አለው። የሆነ ነገር እንኳን አድርጋችሁ ምቹ የሚባል ነገር አለ። እኛ ግን ወጡን ጎላውን ራሱ ፀሐይ ላይ ነው የሚሰራው። ግርዶሹ ሲጋረድ ወይም ደግሞ እንትኑ ሲለበስ በጣም ይሞቃል። አየር ስለሚያጣ ጭሱ ምኑ እንፋሎቱ ከታች ስለሚቀር እንደዚህ ነው የሚገርፈው። ስለዚህ የፀሐዩ መጋረፍ አለ። የእሳቱ መጋረፍ ሲል ስለማይቻል ክፍት ስናደርገው አውላላ ፀሐይ ላይ ሲሰሩት የወጥ ምቺ ደግሞ ከባድ ነው። ግን ቢሆንም እስካሁን እግዚአብሔር ይመስገን አንድ ሰው ታሞ ያውቅም ማለት ይቻላል። አንዳንድ ከላብ የተነሳ እንደዚህ ሽፍታና እንደፊት ላይ ግልብጥ ቢልም ማለት ነው። ከዚህ በዘለለ የአቦዬ ዘካሪዎችን ነው የምነግራቸው። የሚዘክር ሰው የለም። የስላሴም የአቦዬም ዘካሪ የላቸውም። እኔ ብቻዬን ምን ላረጋቸው ነው? የኔ 5-10 ሰው ምን ይጠቅማቸዋል? ሁላችሁም ተሳተፉ ባልኩት መሰረት ሁሉም በተለይ ለስላሴ ወይኔ አምላክ እስራኤል ተርፎ ስለሌላ ሳይበቀን ይቀራል ብላቸው ነው። እሱን ስንደምርና ሂሳቡ ስንሰራ ነው የምናውቀው። እውነት ለመናገር በጣም ከልቤ አመሰግናለሁ። እንዳከበራችሁኝ ስላሴ ያክብራችሁ። እሺ ብላችሁ እንደታዘዛችሁኝ የሚታዘዝ ባል የሚታዘዝ ልጆች ይስጣችሁ መድኃኒዓለም። ልጆችም ባልም ያላችሁ ደግሞ ቤታችሁን በበረከት አባቴ ስላሴ ይሙሉላችሁ። የአብርሃምን ቤት የአብርሃምን ሕይወት የጎበኙ አጋዕዝተ ዓለም ስላሴ አቡነ ገብረ መንፈስ ቅዱስ በቤታችሁ ይግቡ። እውነት በጣም ነው ደስ ያለኝ በጣም። ከዚህ በመቀጠል በረከት የተሳተፉትን እህቶቻችንን እንዘረዝራለን። እህተ ማርያም 4500፣ ወለተ ወልድ 1500 ስጠራ ባለፈውም የነገራችሁኝ ያላችሁ በውስጥ ስጠራ የብር ቁጥር ብሳሳት ክርስትና ሳይጻፍ ቢቀር እጅግ ከልቤ ይቅርታ። ካለሁበት አንጻር በጣም ምን እንዴት ልበላችሁ። አሁንም ይህን እየሰራው ያለው እኔ ሳልሆን እግዚአብሔርና መንፈስ ቅዱስ ነው። ምክንያቱም በእኔ አሚሮ ተገምቶ የሚሰራ አይደለም እየተሰራ ያለው። እንቅልፍ አጥቼ ለሊት ቀን የአስራት በአስራት የበረከት በበረከት ማድረግ ቮይስ ማስተናገዱ ራሱ ትልቅ ስራ ነው። ሌላውን ስራ ትታችሁትና ከዚህ አጋጣሚ ተሳታይ ካለ ከልብ ይቅርታ ለማለት ነው። ዓመተ ስላሴ 9090 ብር፣ ወለተ ስላሴና ገብረ ዋህድ በአንድ ላይ ይሁንልኝ ብላለች። እነኚህ ግን እሺ ወለተ ስላሴና ገብረ ዋህድ እነሱ ደግሞ 10,000 ብር፣ ፍቅርተ ስላሴ 2,000 ብር፣ ጽጌ ማርያምና ወለተ ወልደ ገብርኤል እነኚህ ከፍቅርተ ከገብረ ዋህድና ከወለተ ስላሴ ጋራቸው። ወለተ ስላሴ ገብረ ዋህድ እንዲሁም ደግሞ ጽጌ ማርያም ወልደ ገብርኤል በአንድ ላይ 10,000 ብር አበርክተውልናል። መብራን ትስጥልን ብለናል። ፍቅርተ አማኑኤል 17,400 ብር፣ ፈትለ ማርያም ደግሞ 8,366 ብር፣ መንበረ ማርያም 10,000 ብር፣ ወለተ ማርያም ኃይለ ሚካኤል እንዲሁም ደግሞ እህተ መላክ እነሱ ደግሞ 5,000 ብር፣ ወለተ ማርያም እና ደግሞ ዓመተ ጻድቅ 2,000 ብር፣ አጸደ ማርያም ደግሞ 5,100 ብር እንዲሁም ደግሞ ወለተ ጻድቃን 12,400 ብር፣ ዓመተ ማርያም አጸደ ማርያም ደግሞ 3,000 ብር፣ ወለተ ስላሴ 7,000 ብር፣ ንግስተ ማርያም ደግሞ 5,000 ብር እንዲሁም ወለተ ገብርኤል 4,800 ብር አድርገው ነው
ይህንን ዝክር የዘከሩት። ያው እንደምናውቀው በስጋ ነው። በሬውን ስገዛ ነግሬያችኋለሁ። ለአቦዬና ለስላሴ በሬ ነው የሚሆነው ብያለሁ። የአቦዬ በእርግጥ ትንሽ ሰው ነው፣ ግን እኛ የመገብነው የተዘጋጅነው ለብዙ ሰው ነው። ምክንያቱም በሬው ለሁለት ተብሎ ስለተገዛ ከስላሴ ብር ላይ ያው ስላሴ ግማሽ አቦዬ ግማሽ ሆኖ እንጂ ስጋቸው ብሩ ግን ከስላሴም ወደ አቦዬ የሚመጣል ያልበቃም ብር አቦዬ በጣም ትንሽ ስለሆነ እስከ 500 600 በስጋ የሚመግብልን አይደለም። እና ዳቦ አለው፣ ውሃ አለ፣ ሰራተኛ ምን ሲባል ምንም ይሄኛ አሁን በዚህ የተሳተፍነው ሳይሆን ከስላሴ ላይ የተወሰነ ብር እንበደራለን። ለምሱን በሬውን በመግዛት ነው የተበደርነው። ትንሽ ከአቦዬ ላይ ያዋተን ለአቦዬ የውሃ የትራንስፖርት የሰራተኞችን አንስቼ እንጀራ አንስቼ ከዛ በዘለለ ስጋው ላይ ነው የጨመርኩላቸው ስላሴ መግዣ ስጋ ላይ። ከዛ እንደገና ከስላሴ በርከት ያለ ከአቦዬ ያነስ ያለ ማለት ነው። ለምን የስላሴ ብዙ ሰው ስለተሳተፈ። ከዚህ በዘለለ የአቦዬን በረከት አጽፋችሁኝ የረሳሁባችሁ ያልተጻፈ ስማችሁ ያልተጠራ ካለ እጅግ በጣም ይቅርታ። እንግዲህ ያው እንዲህ ነው የሚጻፈው። በጣም በቃ ይኸው እንደምታዩት የአስራቱ በአስራት ይሄ የአስራት ለብቻው ነው። ይሄ የዝክሩ ነው። የስላሴ በጣም ብዙ ሰው ነው የተሳተፈው። እውነት ለመናገር ከዚህ መልስ ይሄ ሁሉ ሙሉ የአቦዬን የስላሴን በረከት የተሳተፉ ናቸው። ከዚህ በዘለለ የብሩን ድምርና ያወጣነው ወጪ እንቀጥላለን። ስለምትከታተሉን፣ ስለምታበረታቱን፣ አምናችሁ ስለምትልኩልኝ በሙሉ መድኃኔዓለምን ምን ያህል እንቅልፍ ነስቶኝ አደራና መታመን በጣም ከባድ ነው። እንዲሁም ደግሞ ተሰድጄ በደንብ አውቀዋለሁ። ልኬ በስነስርዓት ያልደረሰኝም ወቅት ነበር። ውስጤ ደስተኛ ያልነበረበት ብዙ አዝኜ የነበርኩበት። እኔ ግን እግዚአብሔር ፈቅዶ ሀገር ያስገብቶኝ ከሁሉ ነገር እኔ ካሰብኩት ሳይሆን እሱ ያሰበውን ህይወት እያኖረኝ ስለሆነ እጅግ በጣም ነው ደስ የሚለኝ። እግዚአብሔር ይመስገን። እቃው መጠቀሚያው ባሪያው አገልጋዩ ስላረገኝ። ምክንያቱም በአሁኑ ሰዓት በጣም ብዙ ቻሌንጅ አለው፣ ብዙ ፈተና አለው። ይህን ሁሉ ማኔጅ ማድረጉ ይህን ሁሉ ነገር ማቅረቡ ራሱ ሌላ ጭንቀት ነው ብታየውን። ግን አንዳንዴ ይገረማለሁ። ሰው ጎኔ ቢኖር ለደቂቃ ይረዳኛል፣ ለሴከንድ አጠገቤ ቢኖር በደንብ ይረዳኛል። ግን እኔ ይህን ሁሉ እየሰራሁት ያለሁት እኔ አይደለሁም። በደንብ ነው የማምነው። እርግጠኛ ሆኜ የምነግራችሁ እኔ አይደለሁም። እየሰራ ያለው በእኔ ላይ እግዚአብሔር ብቻ ነው። እንደ ሰውኛ ስለሚከብድ ማለት ነው። አንድ ሰው ስልክ ካላነገራችሁ ብዙ ሊናገራችሁ ይችላል። አንድ ሰው የሆነ ነገር ስረሱበት ብዙ ሊላችሁ ይችላል። ወይ ነገ ሆኖ ዝክሩ ዛሬ ልኮ ለምን አልተዘከረልኝ ይላል። እኛ እንጀራ ቀድሞ ነው የሚታዘዘው። በትንሿ ኦርደር 3 ቀን ናት ትንሿ። ከዚያ ውጭ ከ5 ቀን በታች ብዙ እንጀራ አይቀበሉኝም። ምክንያቱም ብርድ ስለሆነ እዚህ አይቦካም፣ ሊጡ አይቦካም። ያልተቦካ ሊጥ ደግሞ በምን ይጋገራል? እኔ ራሴ እዚህ ሰራተኛ እስከሌለስ ጋጋሪና አቅራቢ ከባድ ነው። ሰራተኞቹን ብትል ተወዱ ነው ይሄን ቀን አለን ብላችሁ የምነግሯቸው። ለምን ሌላም ህይወት ስላላቸው ሌላ ፕሮግራም እንዳይዙ ማለት ነው። እና ሙሉ ወር ከወር ስላልሆኑ ከኔ ጋራ እና ብዙ ቻሌንጅ ብቻ አሉት። ይህን ሁሉ እያሳለፈኝ መድኃኔዓለም እዚህ ያደረሰኝ አምላክ ስሙ ይመስገን። እንጀራ በመፈለግ አሁን ዛሬ ስንት ቦታ ደርሼ ስንት ቦታ ደክሜ እንደመጣው እግዚአብሔር ነው የሚያውቀው፣ ወላዲተ አምላክ። ምክንያቱም ደህና ለመደልኝ ስትሉ ወይ ስራ ልቀቁ ይባላሉ፣ ወይ ቦታ ልቀቁ ይባላል፣ ወይ ቤት ተከራይ ውጡ ይሏቸዋል። በዛ የተነሳ እንጀራ ጋጋሪ ታጣላችሁ። ከየቦታ ደግሞ ዞራችሁ አንድ ሰው ለመደልኝ ስትሉ የሆነ ነገር እክል ይገጥማችኋል፣ አለመግባባት ይመጣል። ብቻ ብዙ ቻሌንጆች አሉት መልካም ስራ ላይ። ቢሆንም ግን እነኝን ሁሉ ቻሌንጅ እያለፍን እዚህ ደርሰናል። እግዚአብሔር ይመስገን። እኔ በጉልበቴ እናንተ በገንዘባችሁ ይህን እያረጋችሁ ስለሆነ ደግሞ እጅግ በጣም ነው ደስ ብሎኝ የምሰራው። ድካሜ፣ ልፋቴ፣ እያንዳንዱ ነገር ምንም ተሰምቶኝ አያውቅም። እውነት ለመናገር ከአንዳንድ ነበር የምረሳው። ምክንያቱም ተሰርቶ በስሎ ሲበሉ ያላቸውን ደስታ ያላቸውን ፈገግታና ያላቸውን ምርቃት ሳስብ እውነት ለመናገር ከአንዳንድ ያ ሁሉ ድካሜ ነው የሚጠፋው ወላዲተ አምላክን። ስለዚህ ውድ ተመልካቾቼ አደራ ከጎናችን ሆኖ እጅግ በጣም ነው የምናመሰግነው። ቀጣይ የቅዱስ ገብርኤል ለሚኖረን አባቴ ወዳጄ ቅዱስ ገብርኤል እንግዲህ የዓመቱ ሲሆን ታውቃላችሁ ድብልቅልቅ ያለ ድግስ ነው። እግዚአብሔር ረድቶን የዓመቱን በደንብ እንድንመግብ ምዕመኑንም ካህኑንም እንድንመግብ። በተለይ ትልቁ ነገር ዳይሬክት ነዳያ ነው። በየደብሩ ስንዞር ያለውን ቻሌንጅ አልነግራችሁም። በጣም ቻሌንጅ አለው። ምክንያቱም ሁሉም ለበጎ ስራ ተባባሪ አይደለም። ሁሉም ካህናት በጎ ስራን የሚደግፍ አይደለም። ሁሉም ካህናት እኔ ልብላው ለኛ ይደረግልን እንጂ ለሌሎች የሚቆሙ አይደሉም። እውነት ለመናገር እኔ እንዲህ ነው ብዬ የቤተ ክርስቲያንን እንትን ማውጣት አልፈልግም። ግን ያን ሁሉ ቻሌንጅ አልፈን
እግዚአብሔር ይመስገን በየደብሩም እየዘከርን ነው። እቃው ሙሉ ስላለኝ ሳህን ከ200 በላይ አዘጋጅቻለሁ። በአንድ ዙር እንኳን እንዲበላበት እየተቀየረ እየተቀነሰ ይበላል ተብሎ ብዙ ነገሮችን እያሟላሁ ነው በራሴ ማለት ነው። ምክንያቱም ነገ የሆነ ቦታ እንኳ ባገኝ ራሴን የቻለ መመገቢያ እንዲኖረኝ እያልኩ ነው። እንደሚኖረኝ ደግሞ አምናለሁ። ድሮ የምለው ቃል ነው። ከ8 ከ9 ዓመት በፊት አቅሜ የቻለኝን የማግዛቸው ሀገሬን ሰዎች ገና ሲይዝ ነገ የራሴ የሆነ ድርጅት ኖሮኝ የራሴ የሆነ ቦታ ነዳያኑ የወደቀ የተራበ የሚበላበት የወደቀ ተነስቶ መጠለያ አግኝቶ ሰርቶ የሚበላበት ህሙማን ጽኑ ህሙማን ደግሞ በሰው እየተንከባከቧቸው እረፍተ ሞታቸው እስክትመጣ ድረስ እፎይ ብለው ቁርስ ምሳ ራት እየበሉ የሚኖሩበት ራሱን የቻለ ድርጅት እንደሚኖረኝ አምናለሁ። ተስፋም አደርጋለሁ። ማንን? እግዚአብሔርን። እንግዲህ እኛ ሁሉም ነገር ከንቱ ነው። ይቻለም ከንቱ ነው። ጥለናት እንሄዳለን። ነገ እኔ ስሞት ያለኝ ንብረት ያለኝ ገንዘብ ያለኝ ቤት አብሮኝ መቃብር አይወርድም። የሰራው ደግ ስራ ብቻ ናት። እናንተም እንደዛው። ስለዚህ የምድሩን ብቻ ሳይሆን የሰማውንም ቤት እየሰራ እንድናልፍ የኔ ያረኩትን እንድታረጉ ነው እያንዳንዱን ነገር ማስረዳችሁና እናንተም ደግሞ ሰምታችሁኝ ተግብራችሁ ሳይው እጅግ በጣም ነው ደስ የሚለኝ። በጾሙ ጉዳይ ብዙ ድንቅ ታምር እየሰማሁ ነው። እሱ ድንቅ የሚያስብል ካሜሮ በላይ የሚሆን እየሰማሁ ነው። በጣም ደስ ብሎኛል። ለዚህ መዳን ለዚህ ምክንያት ለዚህ መልስ ምክንያት ስለሆንኩኝ በጣም ደስ ይለኛል። ምክንያቱም እኔ ከኔ ፈልስ የሚያረኩት ሳይሆን እኔም ሰምቼ ነው ጾሜ ተባረኬበት ጾሙ እያልኩት ያለሁትና ጾማችሁ ደግሞ ይሄን ነገር አገኘን ስትሉ ደስታ የማይሰማኝ መንገድ ምንም የለም። ከዚህ በመዘከር ከዚህ በበለጠ እንዳላበዛባችሁ አበዛሁባችሁ። ቀንጨብ ቀንጨብ አድርጌ የምገባውን አሳያችኋለሁ። በገፍ ነው ስጋ በገዛ ትልቁ ገዝቼ የማውቀው ስጋ 7 ኪሎ ነው። ከዛ በላይ ስጋ ገዝቼ አላውቅም ከ7 ኪሎ በላይ፣ ምክንያቱም ዋጋው ስለሚበዛብኝ። እናንተ እንግዲህ አሁን ባለፈው 5,000 ነበረ ስጋ፣ አሁን 6,000 7,000 እየተባለ ነው። የተለያዩ ቦታ ቀነስ ቢሉ 1 ኪሎ ስጋ 5,000 6,000 ተገዝቶ 7 ሲባዛ በ6,000 ወይ በ5,000 ብትመቱት የት እንደሚደርስ አስቡትና እንዲህ ከዛ አሰብኩኝ። ይሄ ለይሌ ያወይን የ60 ሆነ 50 ኪሎ ስጋ ብሩን ስላሴ ላይ ጨምሬ ለምን ለሁለቱም ቆንጆ ነገር አላርድም ብዬ የሚገርም በሬን የታረደው እውነት ለመናገር በጣም የሚገርም ነው። አወይ ባርካውት ወደ 104 ወይም 5 በሉ ኪሎ ለአወይ ነው የሚያረግ ነው እየሰራን ያለ ነው። ቀጣውን ደግሞ 150 ተረፈ 200 ኪሎ ቀጥታ ወደ ስላሴ በስፋት ነው የምንዘክረው። በብዛት ነው የምናበላው። እግዚአብሔር ይርዳን። ስላሴ በቤታችሁን በበረከት ይሙሉልን፣ ህይወታችሁን ይጎብኙልን። ጧፍ ዕጣን ዘቢብ መግዣ ያላችሁ ደግሞ ብዙ ሰው እያዋጣ ነው። እግዚአብሔር ያልታሰበውን ያልታየውን ነገር ይስጣችሁ። እንደሰጣችሁ መድኃኔዓለም ያልታሰበ ይስጣችሁ። እውነት ለመናገር ብዙ ሰው ተሳትፏል። እኛም ከቅዱስ ሚካኤል በረከት የተረፈናል። ከሰኔ ሚካኤል ወደ 300 ምናምን ሺህ እሱንም ጨምረን የምንገዛውንና ምን እንደምናበረክት አብረን አንዳችም የተሸረፈ የተቀነሰ የተጨመረም የሚጎድልም ሳይኖርበት እያንዳንዱ ከአንዳንድ የሚደረገውን በዚሁ እንከታተላለን። ስለምትወዱኝ ስለምትከታተሉኝ እጅግ ነው የማመሰግነው። ላይክ እና ሸር እያደረጋችሁ እንዳትረሱ። እወዳችኋለሁ። እንግዲህ ገና በጅምሩ አልቀረጽንም። ያው በሬው ሲገዛ አይታችኋል ብለን ነው እንግዲህ የታገኙት። እንዴት እናቅምሳችሁ ወደ ተመልካቾች። እንግዲህ ቀጥታ ወደ መቄዶንያ ይዘን ነው የምንሄደው። እንደዚህ በስሎልናል። ይኸው እዚህ ጋር አልጫችንም። አልጫው ላይ እንደተለመደው በአጥንትና በእንትን ያደረግነው ብኖሩ ከሁሉም እናቅምሳችሁ ነበር። እንግዲህ ያው ጻድቁ አባት ያወይ ገብረ መንፈስ ቅዱስ ሁላችሁንም በያላችሁበት ይባርኳችሁ፣ በእድሜ በጤና ይጠብቅልን፣ ለዓመቱ ደግሞ ያድርሷችሁ። እንዲሁም ደግሞ መታችሁ ቆማችሁ ከዝክሬም እንድትበሉ ቆማችሁ ለማስተናገድ ያብቃችሁ። እስማም የማሽቱ የዶሮ ወጥ ነው የሚለው። እንደው ከዚች አንድ ጭልፋ ብታገኙ መድኃኒት ነበር። ምን ታረጉታላችሁ? እንግዲህ ምን እንደሰራን ደግሞ ላሳያችሁ። ይኸውላችሁ እስቲ ጋር ጨጓራ ትሪበል ጨጓራ ይባላል። እንዴት እንደተጠበሰውት ሽታው ራሱ ደስ ይላል። እኔ በነገራችን ላይ ጨጓራ ነው ጉበት አፍቃሪ አይደለሁም፣ ግን ሳየው እንዴት እንደወደድኩት እንዳትጠይቁኝ። ስሚ ቁጭ ብሏል። ይኸውላችሁ ጉበት እንደፈለጋችሁ ሁኑ፣ ታያችሁ እንደፈለጋችሁ። ይሄ ደግሞ ጉበቱ ነው። ጉበት ያው በጥሬው የቆረባ ጥሬ ማሰላማ ይበላ እንደዚህ ጠብስ አድርገው አሁን ቁርስ ሊበሉት ነው ማለት ነው። ስራ የሚያግዝኝ እህቶቼ እኔ ቤት ማልወስድ ስለማልወደው እዚህ ማሹ ይሄ በተለይ ሲሆን 1 አመት ምግብ አለብላ ተውኝ ነው የሚለው ራሱና ጨጓራው ነው ትንሽ ይቀምሳል። ይሄን እና አይወደው
ለምን እንደው አላውቅም። እስቲ እንግዲህ ቀጥታ ወደ ምግቡ እንሄዳለን። ወደ መቄዶንያ እዚህ ጋር ሻይ ጠደዋል። እንዲህ ነው ህይወት። ደህና ሁኑ። ሰላም ነው። አሜን። ተሸክሞ ይግባል በኮንቴነር። አሜን። ሰዓት አምላክ ቅድስት ቤተክርስቲያን ዳዊት ማርያም ጸወና ለማና ኩተከብቶስ የባከን ያርቀ ሰሙን ያንታምናካ አንደ ለቅዱስ ወለ ኮደ የጸዋ ከበካያን ቅዱስ ወደከን ዘቀበዝበል ሰላም ለኪኝ ማርያም ምን ማሳቃት መንታና ምዘ ያጥልክ ማይወረ ለሚገዛ ላይ ለቆደስ መሪ ነው ነው ያሰሰ ሁሉ ትርጉስ ወገብረ ወታዳብ ያተቀደስ ሞሳይ ከበየና የናወዳስ ያሰበተ ሰርወተ እግዚአብሔር ተሰለፈ ፍቅር ተያውቶ ታቦት ወይም ማድረስ ከሆነ አኔ ነው
የወልድ ስጋ መራግ ሳዲስ ወጣ ነገር እንደ ሰማነ ወይ ሰማስ ነው ይላበራው ነው ቀበሰው ነው ጸሎት አርማው ስለተለበሰ ነበር ጸሎት ሃይማኖት ስለተለበሰ ነበር ማርያም ቀበመት ወልደ ጸሎት ሃይማኖት መስለታ ወተማራ ቀበመት ወልደ ጸሎት ሃይማኖት መስለታ ወለተ ቀበመት ወልደ ጸሎት ሃይማኖት አመተ ስላሴ ቀበመት ወልደ ጸሎት ሃይማኖት ወለተ ስላሴ ቀበመት ወልደ ጸሎት ሃይማኖት መስለታ ገብረ ሀዲ ቀበመት ወልደ ጸሎት ሃይማኖት መስለታ ጽጌ ማርያም ቀበመት ወልደ ጸሎት ሃይማኖት መስለታ ወልደ ገብርኤል ቀበመት ወልደ ጸሎት ሃይማኖት መስለታ ፍቅር ስላሴ ቀበመት ወልደ ጸሎት ሃይማኖት መስለታ ፍቅር ሳማኒ ቀበመት ወልደ ጸሎት ሃይማኖት መስለታ ስለ ማርያም ቀበመት ወልደ ጸሎት ሃይማኖት መስለታ ወንወር ማርያም ቀበመት ወልደ ጸሎት ሃይማኖት መስለታ ወለተ ማርያም ቀበመት ወልደ ጸሎት ሃይማኖት መስለታ አይነ ሚካኤል ቀበመት ወልደ ጸሎት ሃይማኖት መስለታ እተመራክ ቀበመት ወልደ ጸሎት ሃይማኖት መስለታ አመት ጠርቃ ቀበመት ወልደ ጸሎት ሃይማኖት መስለታ አቀደማ ቀበመት ወልደ ጸሎት ሃይማኖት መስለታ ወለተ ጻድቅ ቀበመት ወልደ ጸሎት ሃይማኖት መስለታ ወለተ ኢየሱስ ቀበመት ወልደ ጸሎት ሃይማኖት መስለታ ንግሥተ ማርያም ቀበመት ወልደ ጸሎት ሃይማኖት መስለታ ወለተ ማርያም ገብረ ቀበመት ወልደ ጸሎት ሃይማኖት ገብረ ማርያም ቀበመት ወልደ ጸሎት ሃይማኖት መስለታ ለሀገረ ኢትዮጵያ ቀበባት ወልዳ አልበዛ በዘፈ ደፍር ቅዱስ ብሩክ ወልደኪ ከጻድቁ ከአባታችን በረከት በረከት ፈይዛው ከዛሬ ነው ዛሬ ያድስልን በጸጋው በተጠብቀልን ከሐዋርያው ከቀባው ጴጥሮስ በዘረዳው በረከት ያሳሰን ከዛሬ ዛሬ ያድስልን በጸጋው በረከት ተጠብቀልን እግዚአብሔር በበገት ፈዛው ያሳድግ እግዚአብሔር ያህነ የቀን የተቀበለ አምላካችን የተቀበለ እግዚአብሔር ፍጥረትን በተባረከ ተቀደስ እንዲሰጥ ፈጣሪያችን ኢየሱስ ክርስቶስ በረከት ጸጋን ስለተ ጻድቁ እግዚአብሔር እሳቸው በረከት በረከት ያሳሰን እግዚአብሔር አባታችን በእናመስግነው ኮነ ፈታነ ነጽዋነ ረስ የነረስ የክሙድሏ ለመንግስት ናት እግዚኦ ማረነ ኢየሱስን ወራ 14 ጊዜ ለዛ ለስከይ ማርክም ወዘ ይመጽከብ ኮመንተ ማርያም በእንተ ማርያም ኦግ የኢየሱስ ሰራቂያት ያጨተ ሁሉ በዚያ ሰማ ሰራቂያ እግዚአብሔር ይጠብቅን ነው ወለተ ማርያም እስከ መተሳይ ይጠብቅን ነው ይጠብቅልን በስመ አብ ወወልድ ወመንፈስ ቅዱስ 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 በስመ የተባረከ ይሁን። እግዚአብሔር በሰላም ጠብቅልን፣ ዛሬ ዓመት ያድርስልን።
ትንሽ ጠጋ ጠጋ በሉ፣ ሰፋ አድርጉት። ውጫቲ ማንቻ አበይ ነጥቼ አንድ ሰው ቀይጥ ብቻ አንድ ሰው ለአንድ ሰው ቀይ ወጥ ብቻ አሁንም ቀይ ወጥ ብቻ አለችው። ወደዛ የሚያጎርሳ ነው የምትፈልገው ራሱ ተበላሽ ባላ ያትርፍልን ያሰባችሁት ሁሉ ይምላልን። አሜን። እንዴት እንዳበላችሁ ሰፋ አረጀራሽ የሰጣችሁ ልጆቻችሁ ሁሉ ያሳድግላችሁ። የሞታ አባታችን ሳላው ቀረብኝ